ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ተመልሰን ተገናኝተናል በአዲስ ፕሮጀክት ማለት ነው። ትላንትና ስናይ የነበረው ትዝ እንደሚላችሁ የአራዳ ፓርክን ነበረ። ከዛ በፊት ደግሞ ቀደም ብለን ወይም ደግሞ ከትላንትና ወዲያ በነበረው ፕሮግራም ወደ አዲሱ ስቴዲየም ነበር ሄድ ነው። ዛሬ ደግሞ እንግዲህ እንደምታዩት መነሻችንን ራስ መኮንን ድልድይ መስቀለኛው መንገድ ጋር ነው ያደረግነው። እንግዲህ በምሽት ኦልሞስት ወደ መምሸቱ እየሄደ ነው። በእርግጥ ብዙ አልመሸም፣ ከስራ መውጫ ሰዓት አካባቢ ነውና እንደተለመደው ዛሬ ጉብኝታችንን እናደርጋለን ማለት ነው። እንግዲህ እዚህኛው ጋር የሚሰራው ፕሮጀክት ከራስ መኮንን ድልድይ እስከ አፍንጮ በር ያለው ፕሮጀክት ማለት ነው። ከዚህ በፊት በተደጋጋሚ እኛም አይተነው ነበር። በተለይ እዚህ ጋር ተለቅ ያለ ግድብ እየተሰራ እንደሆነም ይታወቃል። ከዛ ውጭ ደግሞ በላይኛው በኩል እና መስታወት ድልድዩ ድረስ ባለው መካከል የተለያዩ የማስዋብ ስራዎች እንደዚሁም ደግሞ የመዝናኛ ቤቶች ዳር ዳር ላይ እየተሰሩ ነው የሚገኙት። ድልድዩ ላይም ኦልሬዲ መሀል ላይ አንዲት አነስ ያለች ድልድይ መኪና የሚያሻግርን እንዲሁም ደግሞ ለእግረኛ የሚሆን ተጠናቋልና ኦልሞስት ድልድዩ ማለት ነው። እሱ ጋርም አዳዲስ ነገሮች አሉት። ከዛ በኋላ ዞረን የምንመለሰው እንግዲህ ወደ 70 ደረጃ አካባቢ በምሽት ትንሽ የደቂቃ እዛም አካባቢ የተሰራች አዲስ ነገር አለች እና እሷንም አሳያችኋለሁ። ሃይላይት ላይ በእርግጥ አርጊያታለሁ ትንሽ የተወሰነ ሰከንዶች። እንግዲህ መነሻ እንደምታዩት ይሄኛው ዳገቱ ከፒያሳ ጊዮርጊስ ወይም ደግሞ ከአጼ ምኒልክ ሐውልት ፊት ለፊት በኩል ቁልቁለቱ መውረጃ ነች እችኛዋ። እንግዲህ ወደዛኛው ነው የምታስወጣን ማለት ነው። አሁን እኔ ቆምኩት በቀኝ በኩል ወደ አራዳ ፓርክ የሚወስደው ወይ ደግሞ ወደ ፒያሳ ነው። እንግዲህ እችኛዋን መንገድ ይዘን እኛ የምንሄደው ወደ አፍንጮ በር አድርገን ነው የምንሄደው። ፊት ለፊታችን የሚወስደው ደግሞ 4 ኪሎ ነው። እነዚያውን የሚሻገሩት ወጣቶቹ የሚሄዱበት ማለት ነው። ስለዚህ እንግዲህ የኛ ጉብኝታችንን አድርገን ቀጥታ ከዚህ ጎጆ ቤት ከምትመስለው ቀጥሎ ነው እንግዲህ የተሰራችው የድልድዩዋ። እሷ ጋር አይተን የተወሰነ በቀጥታ ተመልሰን እንወጣና እንደነገርኳችሁ ወደ ላይኛው ክፍል የምንሄድ ነው የሚሆነው ወደ አፍንጮ በር ወይም ደግሞ ወደ መስጊዱ አካባቢ ጋር ማለት ነው። እንግዲህ በግራም በቀኝም ያለው በደንብ ለማካተት እሞክራለሁኝ። ያው እንግዲህ አብራችሁን እንድትቆዩ ነው የምጠይቃችሁ። እንግዲህ አዳዲስ ቤተሰቦች ትኖራላችሁ የምትቀላቀሉን ያው ሰብስክራይበሮች ስላላችሁ ማለት ነው። እንግዲህ ፕሮጀክቱ እንደነገርኳችሁ የሚገኘው በአፍንጮ በርና በራስ መኮንን ድልድይ መካከል ነው የሚገኘው። ምናልባት ለመጀመሪያ ጊዜ የምታዩም ደግሞ ካላችሁ ሰብስክራይብ በማድረግ ቻናሉን እንድትቀላቀሉ ጠይቃችኋለሁ። ነባር ቤተሰቦችም ላይክ በማድረግ ቪዲዮውን ጀምሩ። ሀሳብ አስተያየታችሁንም እያስቀመጣችሁልኝ ነው፣ አመሰግናለሁ። እንግዲህ ቀጥታ ወደ ቪዲዮአችን ወይም ደግሞ ወደ ጉብኝታችን እናመራለን። እንግዲህ ራስ መኮንን ድልድይ ያው ባለፈውም አንዳንድ ነገሮች ብያለሁኝ። ምናልባት ከአጼ ኃይለ ሥላሴ አባት ወይም ደግሞ ከራስ መኮንን የእሳቸው መታሰቢያ ተደርጎ ድልድዩ እንደተሰየመና ሰፈሩም ደግሞ የቆየ ሰፈር እንደሆነ እንዲሁም ደግሞ ራስ መኮንን ብዙ አሻራ ካሳረፉ ወይም ደግሞ ለሀገራችን ትልቅ ገድል ከፈጸሙ ጀግኖች አንደኛው እንደሆኑ ልክ እንደነ ባልቻ እንደዚሁም ደግሞ አሉላ አባ ነጋ ሁሉ ትልቅ አሻራ ለሀገራችን በተለይ ደግሞ በጦርነቱም ወቅት እንደዚሁም ደግሞ በዲፕሎማሲም ተለያየ አበርክቶ እንደነበራቸው ይታወቃል። እንግዲህ ስለሳቸው የተወሰነ ባለፈው ሰፈሩ ጋር የተወሰነ ሃይላይት ሲሰጥ እዛ ላይ ቆያችሁ ቤተሰቦች ታስታውሱታላችሁ። እንግዲህ ፊት ለፊታችን ወደ ፕሮግራማችን ሄድና ፊት ለፊት የምታዩት ያው ጋምቤላ ህንጻ ነው። እዚህ አካባቢ ሌላው አንዱ የሚታወቀው እዚህ ከ70 ደረጃ ጎን ላይ የሚገኝ ሆቴል ነው። እንግዲህ እዛ ዳገቱ ላይ የተሰሩት እዚህ 70 ደረጃ ላይ ያው መዝናኛ ቤቶቹ ምናልባት እየታያችሁ ከሆነ ሰዎችም አሏቸው።
በተለይ ደግሞ ምሽት ላይ በደንብ ጎላ ብሎ ነው የሚታዩት። ሰዎችም ኢቭን ወጣቶች ምናምን ተመራጭ ያደርጓቸዋል። የሆነ ሉኩም አሪፍ ስለሆነ ወደ ዳገቱ ደረጃው ላይ ስፖርት የሚሰሩም እንደዚሁም ደግሞ ጸጥ ያለም አይነት ቦታ ነውና ወደዛ አካባቢ ጋር ሰዎች በዛ ብለው ኢቭን ህፃናቶችም ጨምሮ እዚህ አካባቢ እዚህ ሰፈሩ ላይ የሚኖሩ በምሽት ላይ ይታያሉና እኔም የተወሰነ ይሄንን ለመታዘብ ችያለሁኝ። ችኛዋ ቦታ በፊትም ፓርክ ነገር ነበረች፣ ይሄ ፕሮጀክት ከመጀመሩ በፊት ማለት ነው። አሁን ላይ በእርግጥ የዚሁ አካል ስለተደረገች እንደገና የዚህ የፕሮጀክቱ አካል ሆኖ አፍርሰውት መልሰው ነው እየሰሩት ነው የሚገኙት። እዚህ መሀል ላይ ትንሽ ቤት ነገር ነበረች ድሮ ይሄ ፕሮጀክት ከመጀመሩ በፊት እንደ ግሪን ኤሪያ ተሰርታ ነበር። እንግዲህ እሱን አሻሽለውት መሰለኝ በዚህኛው በኩል ይሄ ጎጆ ቤቱን ሰርተውለት ግድቡ ቦታውን እንዲይዝ ወይም ደግሞ ገዚህ ግድቡ አጠገብ ነው የነበረው ቤቱ ማለት ነው። ልክ አንዳንድ ቦታዎች ላይ እንደዚህ አስፋልት ዳር ላይ እንደሚታዩት አይነት እነዚህ የመታጠቢያ ቤት አይነት ነገሮች እንደዚህ አይነት ቤቶች ነበሩበት እዚህ አካባቢ። ከዛ ውጪ ፏፏቴ ነገርም ነበረች፣ ትንሽ ፋውንቴን ነበረች። እሷም አሁን ያለች አይመስለኝም። ሐውልቶች ግን እዛ ጋር እንደምታዩት አዳዲስ ሐውልቶች ተሰርተውለታል። ያው ግድቧ እንደምታዩት ኦልሬዲ እየተሰራ ነው የሚገኘው፣ ሙሉ ለሙሉ አላለቀም። ጠጋ ብለን እስኪ ወደ መሃል ያቺ እግረኛ የምታስኬዳለችውና በድልድዩ ወደዛ ጠጋ ብዬ ደግሞ የተወሰነ አሳያቸዋለሁኝ። ከዚህ ከድልድዩና ውጪ ምናልባት ብዙ ነገር ፕሮጀክቱ እያለቀ ነው የሚገኘው። በነገራችን ላይ በተለይ ወደ ላይኛው አካባቢ ከዚህ በፊት ስናያቸው የነበሩ ሲሰሩ የነበሩ እነዚህ የመዝናኛ ቤት ነገሮች በተለይ አሁን ወደ ዳይ ወጥተን በምንሄድበት መንገድ በግራ በኩላችን ማለት ነው ጫፍ ላይ ድሮ አንዲት ትምህርት ቤት እንደነበረች የዚሁ የኛ ቤተሰብ ነግሮኛል። ኢቭን እንደ እስር ቤትም ያገለግል ነበር ብሎኛል። በጣም የቆየ ትምህርት ቤት ማለት ነው። እንግዲህ ወደዛው አቅጣጫ እንሄዳለን። እነዛም የተሰሩትንም እናያለን፣ ድልድዮችንም እያየን ተሻግሮ ደግሞ በዛኛው አስፋልት በኩል ያለውን የተወሰነ ዙም ለማድረግ ዙም እያረኩኝ ላሳያችሁ ሞክራለሁኝ። በቀጥታ ወደዛው ነው የምንቀጥለው። እስኪ ገባ ብለን ደግሞ ድልድዩን የተወሰነ እናያትና ተመልሰን ወጥተን ጉዟችንን ወደ ላይ አድርገን እንቀጥላለን ማለት ነው። ባለፈው ካየነው አንፃር በእርግጠኝነት በጣም ብዙ ለውጥ ነው ያለው። እነዚህ ነገሮች ምናልባት በሌላ እንትን አይታችሁት ካልሆነ በስተቀር እኔ ማለት ሌሎች ቻናሎች ላይ አይታችሁት ከሆነ አላውቅም። እኔ ስመጣ እንደዚህ አልነበረም። እዚህኛው ቦታ ላይ የነበሩት እንዳለ በሙሉ እነዚህ አሁን እየተሻገርኩ ባለውበት በግራ በቀኝ ያለው እነዚህ አልሙኒየም እንትኖቹ አልነበሩም። ኢቭን እንዲህ በእንትን እንኳን አልተሰራም ነበር። ይሄ ኮንክሪት ምናምን አልተደረገም ነበር። ከዛ በኋላ የተወሰኑ ለውጦች አሉት ማለት ነው እዚህ ዙሪያው ላይ። ስለዚህ እቺ መሀሏ ምናልባት የውሃ መተላለፊያ ነገር ልትሆን ትችላለች። ሰው ሊመጣ የሚችለው በዛኛውም በኩል በዚህም በኩል እስከ ተወሰነ ቦታ ድረስ ነው ማለት ነው። እንግዲህ አላማው ማለት አላቅም ምን እንደሆነ እስካሁን ድረስ እኔ ባየሁት እንትን አላለኝም። ለውሃ ማጣሪያ ተብሎ እንደዛ እንትን ሊባል የሚችል አይመስለኝም። ምናልባት ሌላ የተሰራበት አላማ ይኖረዋል እንደ ከወንዝነቱ ባሻገር ማለት ነው። ዙሪያው ይሄንን ነው የሚመስለው። እንግዲህ ቀጥላ ወጥተን ወደ ጉዟችንን ወደ ላይኛው ወደ አልኳችሁ እንትን ነው የምናደርገው። መዝናኛ ቤቶችን በተለይ ዳገቱ ላይ ያሉት ማለት ነው። መግቢያ በዛኛውን በኩል በዚህ በደጃችሁ ስትመጡ ድልድዩ ጋር ከመድረሳችሁ በፊት አንዲት እግረኛ የምታስገባ መንገድ አለች፣ በዚህ በዳገቱ ላይ ማለት ነው። እዛኛው ዳገቱ ጫፍ አካባቢ ጋር ነው እየተሰሩ የሚገኙት። ሌላው የእንዝርት ምልክት ልክ እንደ ሽሮ ሜዳ እንዳሉት አይነት እንትኖች እዚህም አካባቢ እየተሰሩ ነው የሚገኙት። እነሱንም ምንም መለከት ነው የሚሆነው። እንግዲህ ፊት ለፊት የምታዩቸው ህንጻዎቹ በዚህኛው በፍርድ ቤቱ በኩል ያሉት መንግስት በመልሶ ልማት የሚሰራቸውና እንደዚሁም ደግሞ ለአካባቢው ተነሾች መሰለኝ እንደዛ የሚል ጽሁፍ አይቻለሁኝ።
እዚሁ አካባቢ ለተነሱ ሰዎች ሰርቶ እንትን ያበረከተው ማለት ነው። እንግዲህ ፊት ለፊት ካሉት ህንጻዎች አንደኛው ያው የፍርድ ቤት ቢሮ ነው። የፌዴራል ፍርድ ቤት አንደኛ ምድብ ችሎት የመናገሻ ምድብ ችሎት የሚባለው ነው። ያው የወንዙ ዳር ላይ ያለውን እንደምታዩት ነው። ባለፈው ካየነው አንፃር ብዙም እንትኖች አላየሁበትም። እዛ ፊት ለፊት ላይ ደግሞ እዛ ጋር የሚገርም እንትን እየተሰራ ነው የሚገኘው። እዛች ዳገቷ ላይ በዛኛው በኩል አሁን ላዳዋ በምታልፍበት ማለት ነው። ኢቭን ወደ ዳገቱ ይወጣል። ልክ እንደ ደረጃ አይነት ነገር አለው። እንደ ስቴዲየም አካባቢ የሚሰሩ አይነት ማለት ነው። ልክ እንደ ማረፊያ ያላቸው ደረጃዎች አሉት። ከሱ ውስጥ ደግሞ ትንንሽ የሱቅ ነገሮችም ወይም ደግሞ እንደ ፓርቲሽን የተሰሩ አነስ አነስ ያሉ ሱቆች አይቻለሁኝ። ከዛ በዳገቱ ደግሞ በጀርባ የሆነ መንገድ ነገር ከፍተውለታል። ወደዛ ወዴት ምናልባት በዚህኛው በኩል ካለው 70 ደረጃ ጋር የሚያገናኝ ይሁን አይሁን በእርግጥ አላውቅም። እሱኛውን ወደዛ አልሄድኩምና እስኪ ምናልባት ደግሞ ሌላ በደንብ አድቫንስ ካደረገና ሌሎች አዳዲስ ነገሮች ካሉት ተመልሰን መጥተን ሌላ ቀን የምናየው ነው የሚሆነው። ያው መንገድ ያልኳችሁ እቺኛዋ ናት። በደጃችሁ ቢያደርጋችሁ ስትመጡ መግቢያ አንዲት ያልኳችሁ ቤቶች ከሚሰሩበት ቁልቁል ወደ ታች ስትወርዱ አንዲት የምታስገባ በቆርቆሮ መሃል ወይም ደግሞ እንደ መግቢያ የሰሩላት እቺኛዋ ናት። እንግዲህ እዚህኛው አካባቢ ያው ድሮ ፕሮጀክቱ ከመጀመሩ በፊት ያው ብዙዎቻችሁ እንደምታውቁትም እንደዚሁም ደግሞ እኔም ከዚህ በፊት እንዳልኩት ቤቶች ምናምኖች ነው የነበሩት። ልክ ወንዝ ዳር ላይ እንደሚኖሩ አይነት ቤቶች ማለት ነው። ከዛ በኋላ ነው ፕሮጀክቱ የተጀመረው። ልክ ፒያሳ ላይ እንዳለው አራዳ ፓርክ እንደተሰራበት እንደዚሁም ደግሞ በታችኛው ደግሞ እንደነ እስጢፋኖስ ቅርታ የእንደ ባምቢስ እንደዚሁም ደግሞ የፒኮክ ወንዝ ዳር እንደዚሁም ደግሞ አትላስ ወንዝ ዳርቻ እዛ አካባቢ እንደነበረው ሁሉ መኖሪያ ቤቶች ነው የነበሩት። እዛም አካባቢ ያው ከዚህ በፊት ስንጎበኝ የተወሰነ ሃይላይት ለመናገር እንደሞከርኩት ማለት ነው። እንግዲህ ዙሪያው እንደምታዩት ነው መንገዶችና እቺ ሳይክል መንገዷ በትላልቅ በዳገቶች መሃል ነው የምትገኘውና በዛኛው በኩል ሆናችሁ እንደዚሁ ስታዩ የሆነ ልኩ ደስ ይላል። ልክ በዚህም በኩል እንዳለው ሁሉ ማለት ነው። ቤቶቹና በዚህም በዛም ያሉ ዳገቶች ላይ ናቸው እንደ ተራራ መሃል። ስለዚህ እንዳልኳችሁ እንግዲህ ወደ ዳገቱ ነው እየወጣን የምንገኘው። እዛ ጋር ያሉትን የተወሰኑ እየተሰሩ ያሉትን ፕሮጀክቶች ካየን በኋላ ቀጥታ እንግዲህ በብረት ድል ወይም ደግሞ በመስታወት ድልድዩዋ ዞረን ወደ ታችኛው ነው የምንወርደው። እንግዲህ በነገራችን ላይ ብረት ድልድዩዋ ይቅርታ የመስታወት ድልድዩዋ ታስፈራለች እግረኞች። እንደውም አንዳንዴ የሆነ ደስ የሚል ቫይብ አለው። እንግዲህ ወደ ታች ስታዩ ወንዟን ስለሚያሳይ እንግዲህ ወደቁ አልወደቁ የሚያስብል ነገር አለውና ደግሞ መስታወት ላይ መራመድ ትንሽም ያስተማምንማ እሱም ነገር ስላለ እንግዲህ ትንሽ የመፍራት እንትን አለ። ቀስ በቀስ ግን ያው እየወረድ እየተለመደ ነውና ይለመዳል። ብዙ ሰውንም ዳሩን ይዞን ነው የሚሄደው፣ በተለይ እቺ ኮንክሪቷን ማለት ነው። ለማንኛውም እሷን ካየን በኋላ ዞረን ወደ ታች ነው የምንመለሰው። እንግዲህ ዛሬ ፕሮግራማችን የምናጠናቅቀው የ70 ደረጃ ላይ የተሰራውን አዲሱን እነዚህ የህፃናት መጫወቻ ነገሮች ምናምን ተሰርተዋል። በተለይ ደግሞ ምሽት አካባቢ ሲሆን ደስ ይላልና እነሱን ካየን በኋላ ነው የምናጠናቅቀው። እንግዲህ ዛሬ ቪዚታችን እዚህ አካባቢ ነው የሚያልቀው ማለት ነው። እንግዲህ ሌላ ምላችሁ ምንም ነገር የለኝም። እስከ መጨረሻው ወይም ደግሞ እስከ ቻላችሁ ድረስ እንድታዩ ተጋብዛችኋለሁኝ፣ በተለይ አዳዲስ ነገሮችን ማለት ነው። እንግዲህ በድምጽ ዝም ብዬ ቪዲዮን ብቻ ከመለቀየ ነው የገባሁት።
ነገ ሌላ ቪዲዮ የተሻለ ቪዲዮ ይዤላችሁ ለማምጣት እሞክራለሁ። እንግዲህ እስከ ነገ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ታክሳችሁ ስለታገሳችሁኝ አመሰግናለሁኝ። እስካሁን ድረስ ከኔ ጋር ስለነበራችሁ እስከ ቻላችሁም ድረስ ደግሞ እንድትቀጥሉ እጋብዛለሁ። መልካም ቀን። ቻው።
የገባች እኮ ነች ማርያምን የገባች